قال آمنتم له قبل أن آذن لكم إنه لكبيركم الذي علمكم السحر فلأقطعن أيديكم وأرجلكم من خلاف ولأصلبنكم في جذوع النخل ولتعلمن أينا أشد عذابا وأبقى. الحمد لله رب العالمين والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد كما جمرات يوجد أنت ما نفسه لم يمكن كمكن إيالا لم يستقرين مدرسون يأكل تاريخ آية زاري من جمرة سورة الممتحنة وتسمى أيضا بالممتحنة بفتح الحاء، وهي سورة مدنية خالصة كل آيات وجوه مدينة يوردنا شوك أسباب النزول قال أجيئا ولدين دمنا نتاو. بسم الله الرحمن الرحيم. يا أيها الذين آمنوا إن أنت يا ملائكة ويل لا تتخذوا عدوي وعدوكم أولياء ألا دين الناس لا تأتون ولا جزء أدركاته التيازون تلقون إليهم بالمودة ودنسوا وديتان يمتادرسوا ستهون أي تلقون إليهم بالمودة يملوا بمعنى توصلون إليهم المودة. الزلاء بابا عندما تقول مويدا زائدة ناس بالتأكيد متاجنات بمعنى تلقون إليهم المودة بل القرآن يقول لا يزال ولا تلقوا بأيديكم إلى التهلك عندنا باء زائدة ناس ويمدكموا ومن يريد فيه بالحاد بظلم ذلك. عندما تقول مويدا دكموا باء الزلاء سربيانا أي تلقون إليهم بالمودة يملوا توصلون إليهم أخبار رسول الله صلى الله عليه وسلم بسبب المودة التي بينكم وبينهم بنانتنا بالنفس مكاكل بالله وديتا مكنيا يا رسول الله عليه الصلاة والسلام مستر يساچون اكد تادرسالاچو مالتنا ያው እቺ አያ ወረደችው في الصحيحين ከዚያም ውጭ ባሉ የሐዲስ ኩቱቦች እንደመጣው ሐፊዝ ابن أبي بلتع رضي الله عنه በተመለከተ ነው። رسول عليه الصلاة والسلام መካን ለመክፈት ባሰቡ ጊዜ ወደ መካ ለመዝመት በወሰኑ ጊዜ ከሱሐቦቻቸው መካከል ለተወሰኑ ሰዎች ሐሳባቸውን ነገሩና ለሰዎች ግን ወደ ኸይበር ነው የሚሄደው ብለው ነው ግልጽ ያወጡት። በጦርነት ጊዜ ያው ጥላትን በድንገት ለማጥቃት እንዲያስመች አስፈላጊውን ዝግጅት እንዳይፈጽም ለማዘናጋት የማይፈለግበት አቅጣጫ ረሱል አለይሂ ሰላቱ ወሰላም ወይም በመናገር ወይም ጉዞ በመጀመር ጥላቶችን ያሳሉ ነበር እና ሐሳባቸው ወደ ኸይበር እንደሆነ ተናግረው ከሱሐቦቻቸው ለተወሰኑት ብቻ ነበር ትክክለኛ ዓላማቸውን ይነገሩ። ከነዚያ ሱሐቦች መካከል አንዱ ሐፊዝ ረዲየላሁ ዐንሁ ነበር እና የሆነ ጊዜ በዚህ ጊዜ ደግሞ ወደ መካ መጣ ነበር አሉ። አንዳንዳቸው ሳራ ነው ስሟ ይላሉ፣ አንዳንዶቹ ሙሳባ وهي مولاة لبني عبد المطلب መካ ውስጥ ያው ነብያችን አለይሂ ሰላቱ ወሰላም ወደ መዲና ከተሰደዱ በኋላ ብዙ ነገር አላገኘችምና ምግብ፣ ልብስ፣ አንዳንድ ነገር ብታግዙኝ ብላ ወደ መዲና መጣ። ነብያችን አለይሂ ሰላቱ ወሰላም እንዲተባበሩ ሱሐቦችን አነሳስተው እና ሐፊዝ ምን አደረገ? ልብስ ሰጣት፣ 10 ዲናር ሰጣት። ከዚያም በኋላ
ወደ ሙሽሪኮች የሆነ ደብዳቤ ጽፎ ይሄንን ለመካ ሙሽሪኮች አድርሺ ብሎ ሰጠ። የነቢያችንን አለይሂ ሰላቱ ወሰላም እቅድና ዓላማ እየነገራቸው እናንተን ነው ማጥቃት የሚፈልጉት የሚዘምቱት ወደ እናንተ ነውና አስፈላጊውን ጥንቃቄ ያዙ ብሎ ላከላቸው። ከዚያ አላህ ተባረከ ወተዓላ ጅብሪልን ወደ ነቢያችን አለይሂ ሰላቱ ወሰላም ላከ፣ የሆነውን ነገር ነገራቸው። ከዚያም እሳቸው ዓሊይን፣ ዙበይር ብኑል ዐዋም፣ ሚቅዳድ ብኑል አስወድ እነዚህን ፈረሰኞች ጠሩና ረውደቱ ኻፍ የሚባል ቦታ አለ። እዚያ አካባቢ ስትሄዱ የሆነች ልጃገረድን ታገኛላችሁ። የሆነ ደብዳቤ ይዛለች፣ ያንን ደብዳቤ ሳትቀበሉ እንዳትመጡ አላቸው። ከዚያም እነ ዓሊ ረዲየላሁ ዐንሁ ወደዚህ ቦታ ሄዱ። እችንም ሴት አገኟት። ከዚያ ደብዳቤ ይዘሻል አውጪ አሏት። መጀመሪያ አልያዝኩም፣ ምንም ደብዳቤ እኔ ጋር የለም ማለት ፈተሹ፣ ምንም ነገር አላገኙባት። ከዚያ ዓሊ ረዲየላሁ ዐንሁ ጠበቅ አድርጎ ረሱል ዓለይሂ ሰላቱ ወሰላም በፍጹም አይዋሹም፣ ወይ ይህንን ያችውን ደብዳቤ አውጪ ወይም ደግሞ እናራቁትሻለን አላት። የዚህን ጊዜ ጉንጉኗ ውስጥ ጠግባ ውስጥ ሸሽጋው ነበርና አውጥታ ሰጠችው። ያንን ይዞ ዓሊ ረዲየላሁ ዐንሁ ከሰሓቦች ጋር ወደ ነቢያችን ዓለይሂ ሰላቱ ወሰላም ተመለሱ። ደብዳቤውን ሲያነቡ ሚን ሐፊዝ ኢብን አቢ በልተዓ ኢላ አህሊ መካ የሚል ነው። ከዚያ በኋላ ዑመር ረዲየላሁ ዐንሁ ያ ረሱለላህ ደዕኒ አድሪብ ዑኑቀ ሀዘል ሙናፊቅ አላቸው። የዚህን ሙናፊቅ አንገት ልቁረጠው እስኪ ፍቀዱልኝ አላቸው። ከዚያም ነቢያችን ዓለይሂ ሰላቱ ወሰላም ምን አሉ? ላ ኢነሁ ቀድ ሸሂደ በድራ፣ ይህ ሰው እኮ የበድር ጦርነት ተሳትፏል። ወማ ዩድሪከ ያ ዑመር ለዓለ አላህ አጠለዐ ዐላ አህሊ በድሪን ፈቃል እዕመሉ ማ ሽእቱም ፈቀድ ገፈርቱ ለኩም። አላህ የበድር ሰዎች ላይ ብቅ አለና ካሁን በኋላ የፈለጋችሁትን ነገር ስሩ ምሬያችኋለሁ ብሏቸዋል አሉ። እና ይሄ ትልቅ ሰሓቢይ ነው። እስልምና ረዳት በሌለው ጊዜ ገንዘቡን ቤተሰቡን ሁሉ ጥሎ ወደ አላህና ወደ መልእክተኛው የተሰደደ በአላህ መንገድ የታገለ ሰው ነውና እችን አጠፋ ብለን እንዴት አንገቱን እንቆርጠዋለን? ተዋሉ። ዑመር ረዲየላሁ ዐንሁ አለቀሰ ይህንን ሲሰማ። ወቃል አላሁ ወረሱሉሁ አዕለም፣ አላህና መልእክተኛው ይበልጥ ያውቃሉ አለ። ከዚያም ነቢያችን ዓለይሂ ሰላቱ ወሰላም ሓጢብን አስጠሩትና ይህን እንድታደርግ ያደረገህ ምንድን ነው አሉ። እሱም ላ ተዕጀል ዐለይያ ያ ረሱለላህ፣ አትቸኩሉብኝ አላቸው። ወላሂ ካመንኩ በኋላ ክህደትን ፈልጌ አይደለም ይህንን የፈጸምኩት፣ ነገር ግን መካ ውስጥ ጥገኛ ሆኜ ነበር የምኖረው። ወሁወ መውላ ሊበኒ አሰድ፣ ከቁረይሽ አልነበረም፣ በኑ አሰድ ከሚባሉ የቁረይሽ ቀቢላዎች ጋር ጥገኛ ሆኖ መውላ ሆኖ ነበር የሚኖር እና ሁሉም ሰሓቦች መካ ዘመድ አላቸው፣ ቤተሰባቸውን የሚጠብቅላቸው ሰው አላቸው። እኔ ደግሞ ዘመድና ቤተሰብ ከሌለኝ ለምን የተወሰነች ውለታ ለነሱ ውዬ በዚያ ምክንያት ቤተሰቦቼን ልጆቼን በክፉ እንዳይነፉብኝ ለመጠበቅ ነው ይሄን ያደረኩት። ደግሞ እኔ የፈለኩትን ደብዳቤ ብልክ የፈለኩትን ባረግ አላህ አንተን እንደሚጠብቅህ በጠላቶቼ ላይ የበላይ እንደሚያደርግህ ጥርጥር ስለሌለኝ ነው አለ። ነቢያችንም ዓለይሂ ሰላቱ ወሰላም ምን አሉ? እውነት ተናግሯል። ካሁን በኋላ ይህንን ሰው በክፉ እንዳታናግሩት መልካም እንጂ እንዳትሉት አሉ። እና ሓጢብ ኢብን አቢ በልተዓ ረዲየላሁ ዐንሁ ይህንን ደብዳቤ በላከ ጊዜ አላህ ያው የሚወዳቸውን ሰዎች ነው የሚወቅሰው። ይሄንን ነገር ልታደርጉ አይገባችሁም፣ እነዚህ ሰዎች የኔም ጥላት ናቸው የእናንተም ጥላቶቻችሁ ናቸውና እነሱ ዘንድ እጅ እንዲኖራችሁ ቤተሰብ ወይም ደግሞ ሌላ ነገር ለመጠበቅ አስባችሁ ከነሱ ጋር ወዳጅነትን መፈጸም ከነሱ ጋር መተባበር ተገቢ አይደለም። ለዚያ ነው ያ አዩሃ አለዚነ አመኑ በሚለው ጥሪ የጠራቸው። ምክንያቱም ይሄ ስራ ከእስልምና ስላላስወጣ ነው። ወልሙዋላት መዐል ኩፋር ከከሃዲዎች ጋር ወዳጅነትን መመስረት ከነሱ ጋር መተባበር የተለያዩ ሁኔታዎች አሉት። አንዳንዱ ከእስልምና እስከ ማስወጣትም የሚያደርስ ነው።
አይ ሰውየው ከካህዲዎች ጋር የሚተባበረው የእነሱን እምነትና ስራ ወዶ ከሆነ በሙስሊሞች ላይ የበላይ መሆናቸውን ፈልጎ ከሆነ እንዲህ አይነቱ ወዳጅነትና ትብብር ከእስልምና የሚያስወጣ ከሃዲ የሚያደርግ يا أيها الذين آمنوا لا تتخذوا اليهود والنصارى أولياء بعضهم أولياء بعض ومن يتولهم منكم فإنه منهم من دار الله تبارك وتعالى موالاو ديناتهم عقيداتهم بموددنا بمسلموች ላይ የበላይ መሆናቸውን በመፈለግ ከሆነ ይሄ ከነሱ የሚያደርግ ከእስልምና የሚያስወጣ የወዳጅነትና የትብብር አይነት ነው። አንዳንዱ ደግሞ የወንጀል ሁኔታ ከፍም ያለ ዝቅም ያለ ይሆናል። ወልአصل ሙስሊሞች አላህን የሚክዱና የአላህን ጥላቶች ጥላት አድርገው ነው መያዝ ያለባቸው። ወላ በራ የሚባለው ነገር ከእስልምና ዓቂዳዎች መካከል አንዱ ነው፣ ታላቁ ነው። ነቢያችን ዓለይሂ ሰላቱ ወሰላም በሐዲስ እንዳሉት አውሰቁ ዑረ ልኢማን الموالاة في الله والمعاداة في الله والحب في الله والبغض في الله كأمن الزلبة هل أنكار رواه لا الله بلو وداج مهون لا الله بلو طلات مهون ستود لا الله بله ستسأل لا الله بله يهنو عند سو أمنة أمنتنيانا يتبك مهون يمي الرقاقته كذا وشكل كافر وشكل بقلب النفس لنود أي قبال وكذلك بأمانيك لا ينسون لنأجزاشونا لنتبابراشو أي قبال يا أيها الذين آمنوا إن أنت يا مناتهوي لا تتخذوا عدوي وعدوكم أولياء ثلاثيننا ثلاثاشون وداجوش أدرقاشو أرتياجو أولياء مأخوذ من القرب والمحبة ولي مالك يقرب وداج مالك ويأتي بمعنى النصير رداد من معنى يوي متى ثلاثي يلب وداج أرقاشو أرتياجو تبابارنا عجاج للنفس أرتهموا تلقون إليهم بالمودة وللنفس وديت أن تدرس الله وقد كفروا بما جاءكم من الحق كأولاد بمتعجه يكادوا سهونوا الله أوردهم تككلن هايمانو أونة أن نقبل ميالو بسلمنا يكادوا سويت سمونا الشوكات وللنفس ውዴታ እንዳደርሳላችሁ ነው። ይሄ እነሱን ወዳጅ አድርገን ልንይዝ የማይገባን ምክንያት ነው አላህ ተባረከ ወተዓላ እየዘረዘረ ያለው። አንደኛው ከሁሉም ነገር ልታስበልጡት የሚገባው ዓቂዳ ዲናችሁን እምቢ ያሉ በዚያ የካዱ ሰዎች ናቸው። يخرجون الرسول وإياكم መልእክተኛውንም እናንተንም ያስወጣሉ። አይ من دياركم ከመካ ማለት ነው። أن تؤمنوا بالله ربكم በጌታችሁ በአላህ ስላመናችሁ መልእክተኛውን عليه الصلاة والسلام እናንተ ከመካ ያባረሯችሁ ወንጀላችሁ አጥፍታችሁ አይደለም፣ በደል ፈጽማችሁ አይደለም፣ በል በአላህ ስላመናችሁ ጌታችሁን በአንድነት ስላመለካችሁ ነው። ታዲያ እስልምናን አንቀበልም እምቢ ያሉ መልእክተኛዬንና እናንተን ከሀገር ያባረሩ ሰዎችን እንዴት ብላችሁ ነው ወዳጅ አድርጋችሁ እምትይዙት? ኢን ኩንቱም ኸረጅቱም የወጣችሁ እንደሆናችሁ ጂሃደን ፊ ሰቢሊ ወብቲጋአ መርዳቲ በመንገዴ ለመታገልና ውዴታዬን ፍለጋ አይ ከመካ የወጣችሁ ከሀገራችሁ የተሰደዳችሁት የእውነት በእኔ መንገድ ለመታገልና የኔን ውዴታ ለመፈለግ ከሆነ ወጀዋቡ ሸርጥ መሕዙፍ ነው፣ ሙቀደም ሆኖ ነው የመጣው። አይ ኢን ኩንቱም ኸረጅቱም ጂሃደን ፊ ሰቢሊ ወብቲጋአ መርዳቲ ላ ተተኺዙ ዐዱዊ ወዐዱወኩም አውሊያ ማለት ከሀገራችሁ የምር ያስወጣችሁ ነገር በእኔ መንገድ መታገልና የኔን ውዴታ ፍለጋ ከሆነ ጠላቴንና ጠላቶቻችሁን ወዳጅ አድርጋችሁ አትያዙ። ቱሲሩነ ኢለይሂም ቢልመወደቲ ወደ እነሱ ውዴታን ትመሰጥራላችሁ። እዚህ ላይ ቱሲሩነ የሚለው በደል ኢስቲማል ነው። ሚን
تلقون إليهم بالمودة كملوا تلوات هنا يمثل والمعنى الزلاي قدم الله سالفنا باوا باء الزلاي زائدة لكم تجلالك للتأكيد يمثل وإن دقموا سببية لكم تجلالك مكنيات يمثل ملاكم معنى من ذنه تسرون وتخبرون أعداء الله وأعداءكم بسر رسول الله صلى الله عليه وسلم بسبب مودتكم إياهم مالهم الناس سلم تودوا كالناس قال موداجة سلم تشو يملكتنيون عليه الصلاة والسلام مستر سادر سالاتو يساجون اكدنا في اللاغوت تنقر اللاتون تسرون إليهم بالمودة ولنسوا وديتان تمسكر اللاتو وأنا أعلم بما أخفيتم وما أعلنتم أني يدبك أشوتنم يقلت أشوتنم يماوق أسهون وهذا للإنكار والتعجيب يثبت سرع آي حاقد ابن أبي بلتع رضي الله عنه وغيره كثير حتى بأن لا شيء إنه بسم يمفلقوا ينبروا مؤمنون كارلوا ይሄ ስራ የተወገዘ ነው በጣምም የሚደንቅ ነው የሚገርም ነው ያላቸው ከኔ የሚሸሸግ ነገር እንደሌለ ያወቃችሁ የመልእክተኛዬን አለይሂ ሰላቱ ወሰላም ሚስጥር እንዴት ብላችሁ ነው ከነሱ ጋር መወዳጀት ከነሱ ጋር መቀራረብ ፈልጋችሁ ለሙሽሪኮች ለጥላቶቻቸው የምታደርሱት ያላቸው وأنا أعلم بما أخفيتم وما أعلنتم እኔ የደበቃችሁትንም የገለጻችሁትንም የማውቅ ሲሆን ومن يفعله منكم ከናንተ ይህንን የሚሰራ አይ ከካህዲዎች ጋር ወዳጅነትን የሚመሰርት ከነሱ ጋር ተባባሪ የሚሆን فقد ضل سواء السبيل በርግጥም ትክክለኛውን መንገድ ስቷል ትክክለኛውን መንገድ መልእክተኛውንና አማኞችን ወዳጅ አድርጎ መያዝ ነው የአላህን ጠላቶች ደግሞ ሙሉ በሙሉ ከነሱ መራቅና መለያየት ነው አማ ከተገሰጣችሁ እውነቱ ከተገለጸላችሁ በኋላ እነሱን ወዳጅ ለማድረግ የምትሞክሩ ከሆነ ከነሱ ጋር ተባባሪ ለመሆን የምትፈልጉ ከሆነ በርግጥም ትክክለኛውን መንገድ ስታችኋል እመት ውስጥ ነው ያላችሁት እየከፉኩም ቢያሸንፏችሁ يكونوا لكم أعداء لن أنت طلاتوች ይሆናሉ يثقفوكم بمعنى يظفروا بكم ويتمكنوا منكم ማለት አጋጣሚ ቢያገኙ ቢሳካላቸው እናንተን ቢቆጣጠሯችሁ ጠላትነት እንጂ ሌላ ነገር ከነሱ የምታገኙት ነገር የለም وهذا በተለያዩ አያቶች አላህ ተባረከ ወተዓላ እንዳረጋገጠው ኩፋሮች ሙሽሪክም ይሁን አይሁድም ይሁን ክርስቲያንም ይሁን ከላይ ምንም አይነት ውዴታ ለማሳየት ቢሞክሩ ለእስልምናና ለሙስሊሞች ቀልባቸው ውስጥ የተደፈነ ኃይለኛ ጥላቻ አለ وما تخفي صدورهم أكبر እንዳለ አላህ ተባረከ ወተዓላ ያ ጥላቻ ከጊዜ ወደ ጊዜ ብቅ ማለቱ አይቀርም ከፈሩ ጥቅም ካሰቡ በፈገግታና በመለሳለስ ሙስሊሞችን ሊያታልሉ ሊሞክሩ ይችላል ነገር ግን ሐቂቃው ምንድነው ሙስሊሞች ከራሳቸው አልፈው ከማንም ጋር የቅርብ ወዳጅነት መመስረት የለባቸው ከማንም እገዛንና ትብብርን ሊጠብቁ አይገባቸው ወዳጃቸው አላህ መልእክተኛው አለይሂ ሰላቱ ወሰላምና ሙእሚኖች ናቸው ረዳትንም እገዛንም መጠበቅ ያለባቸው ከዚህ ብቻ አማ ከሙሽሪኮች ከኩፋሮች መልካምን ነገር የሚጠብቅ ሰው መጨረሻው ኸይባ ብቻ ነው ባዶውን ይቀራል አላህ ተባረከ ወተዓላ እንዳለው ጠላትነትን እንጂ አያገኝም እየስከፉኩም ቢያሸንፏችሁ የኩኑ ለኩም አዕዳአ ለእናንተ ጠላቶች ይሆናሉ ወየብሱጡ ኢለይኩም አይዲየሁም ወአልሲነተሁም ቢሱእ እጆቻቸውንና ምላሶቻቸውንም ወደ እናንተ በክፉ ይዘረጋሉ ويبسطون إليكم أيديهم أي بالسيوف والحروب مالتنا وألسنتهم بالسب والشتم والتضليل
በሰይፍም ይሁን በስድብም ይሁን በተለያዩ አዛዎች ወደ እናንተ እጃቸውን መዘርጋታቸው አይቀርም። ፍላጎታቸው ይሄ ነው። ወየብሱጡ ኢለይኩም አይዲየሁም ወአልሲነተሁም ቢሱእ እጆቻቸውንና ምላሶቻቸውንም ወደ እናንተ በክፉ ይዘረጋሉ። ወወዱ ለው ተክፉሩን ብትክዱም ተመኙ። አይ ልክ እነሱ በክህደት ላይ እንዳሉ እስልምና ለቃችሁ ከእነሱ ጋር ከሃዲ ብትሆኑ ይወዳሉ፣ ይመኛሉ። እዚህ ላይ ወወዱ የሚለው ፊዕል ሙዳሪዕ መሆን ሲገባው ፊዕል ማዲ ሆኖ የመጣው ለምንድን ነው ይላሉ አንዳንድ ነሐዊዮች። ይሄ ፍላጎታቸው ከሁሉም ፍላጎታቸው የቀደመ ስለሆነ ነው። ነዓም እናንተን መግደል፣ መስደብ፣ ማሳደድ የተለያዩ ነገራቶችን ይፈልጋሉ። ከሁሉም ነገር ግን አስቀድመው የሚፈልጉትና የሚወዱት የሚመኙት ምንድነው? እናንተን ከእስልምና አስወጥተው ከነሱ ጋር በክህደትና በጥመት ውስጥ እንድትቆዩ ማድረግ ነው። ስለዚህ እነዚህን ሰዎች የሆነች ነገር በውልላቸው በመልካም ነገር ባግዛቸው ኸይር ነገር ይመጣልኛል፣ ውዴታን አገኛለሁ የሚል እሳቤ በውስጣቸው እንዳይፈጠር ነው። وهذا وحي من الشيطان ከሸይጣን የሚመጣ ጉድጎታ ነው እንጂ ሐቂቃው ጠላትነቱ የተመሰረተው አስሩ በዐቂዳ ነው። እናንተንም መልእክተኛዬን ዐለይሂ ሰላቱ ወሰላም ከሀገር ያባረሩት ጠላት አድርገው የያዟችሁ ስለበደላችኋቸው ልትሰጡ የሚገባውን ነገር ስላልሰጣችኋቸው አይደለም። በእኔ ስላመናችሁ ከኔ ውጭ ማንንም አናመልክም እምቢ ስላላችሁ ነው። ስለዚህ ያን እስከምትተው ድረስ ጠላትነቱ በፍጹም አይወገድም እያላቸው ለን ተንፈዐኩም አርሐሙኩም ወላ አውላዱኩም ዘመዶቻችሁም ልጆቻችሁም አይጠቅሟችሁም። አላህን በማመፅ ከሱ ትእዛዝ በተቃራኒ በምትሰሩት ስራ እንኳን ከሩቅ ሰዎች ይቅርና ከቅርብ ዘመዶቻችሁና ከልጆቻችሁም ምንም ጥቅም አታገኙም ነው። وهذا እንዳሳለፍነው ሐጢብ ረዲየላሁ ዐንሁ ይሄንን ስራ የሰራው ለምንድን ነው ብለናል። መካ ቤተሰቦቹ ስላሉ ሙሽሪኮች በክፉ ነገር እንዳይነኳቸው እችን ውለታ ቆጥረው እንዲጠብቁለት ፈልጎ ነው። አላህ ምን እያለ ነው እዚህ ላይ? ጉዳዩ ተያያዥነት ያለው ከሃይማኖት ጋር ከሆነ ስለ ልጅም ስለ ሚስትም ስለ ቤተሰብም ልታስብ አይገባህም። አላህ ተባረከ ወተዓላ ለነገራቶች ሁሉ ቅደም ተከተል አስቀምጧል። እስልምናም የራሱ የሆኑ መቃሲዶች አሉት፣ ዋና ዋና ዓላማዎች አሉ። ሚን መቃሲድ ሸሪዓ ከእስልምና ሃይማኖት ዋና ዓላማ ምንድነው? ሕፍظ ዲን ነው፣ ሃይማኖትን መጠበቅ ነው። ሃይማኖትን ለመጠበቅ ሲባል ገንዘብም ቤተሰብም ነፍስም ይጠፋል። ነገር ግን ሃይማኖታችን እንዲጠፋብን ብለን ሌላ ነገራቶችን አንጠብቅም። ነዓም አላህ ዝምድናን እንድንቀጥል ቤተሰቦቻችንን እንድንከባከብ የሚያስፈልጋቸውን ነገር ሁሉ እንድናቀርብ አዞናል። ወደ አላህም የሚያቃርብ ትልቅ ዒባዳና ስራ ነው። ነገር ግን ይህ ስራ አላህና መልእክተኛውን በመካድ እስልምናን በመተው ላይ ከሆነ ሙተረቲብ የሚሆነው የዚያን ጊዜ ስለ ልጅ ስለ ሚስት ስለ ቤተሰብ ልታስብ አይገባም። ዲንህን አስቀድም፣ ከዚያ በኋላ ያለውን ደግሞ ለእኔ አሳልፈህ ስጠኝ፣ እኔ በቃለሁ ነው አላህ ተባረከ ወተዓላ ነው። ለን ተንፈዐኩም አርሐሙኩም ወላ አውላዱኩም ዘመዶቻችሁም ልጆቻችሁም አይጠቅሟችሁም። የውመል ቂያመት የፍሲሉ በይነኩም በቂያማ ዕለት በመካከላችሁ ይለያል። የውመል ቂያማ በሚሆን ጊዜ ዝምድና የሚባል ነገር አይኖርም። የተወሰኑትን ወደ ጀነት በማስገባት የተወሰኑትን ወደ ጀሃነም በማስገባት አላህ ተባረከ ወተዓላ በዚያን ቀን ይለያያችኋል። فإذا نفخ في الصور فلا أنساب بينهم يومئذ ولا يتساءلون من ذلك يوم يفر المرء من أخيه وأمه وأبيه وفصيلته التي تؤويه ذلك يوم القيامة ዝምድና የሚባል ነገር የለም። ሁሉም ነፍሴ ነፍሴ ነው የሚለው ከአባቱ ከእናቱ ከሚስቱ ከልጁ ይሸሻል። ከነሱ
ሰይአ እንዳይሸከም ወይም ደግሞ ከሱ ሐሰና እንዳይወስዱበት ማለት ነው። ይሄ ለመጨረሻው ዓለም የማይጠቅምና የዚያን ቀን የማይፈይዳቸው የሆነ ነገር ነውና አላህና መልእክተኛውን በመካድ የረሱልን ዓለይሂ ሰላቱ ወሰላም ሚስጥር ግልጽ በማውጣት ዘመድና ልጆቻችሁን እንኳን ለመጠበቅ ቢሆን ልትፈጽሙት አይገባም። የውመል ቂያመቲ የፍሲሉ በይነኩም በቂያማ ዕለት በመካከላችሁ ይለያል። ወላሁ ቢማ ተዕመሉነ በሲር አላህም በምትሰሩት ሁሉ ተመልካች ነው። አንድም ነገር አይሰወርበትም። ተቆጣጣሪ እንደሆነ ተመልካች እንደሆነ አውቃችሁ የምትሰሩትን ስራ ሁሉ አላህ ይወደዋል ወይ በሚል ስሩ እያለ ቀድ ካነት ለኩም በእርግጥም ለእናንተ አላችሁ ኡስወቱን ሐሰነቱን መልካም መከተል ኡስዋ በመዕና ቁድዋ ነው አይ ኢትባዕ መልካም የሆነ አርአያ መልካም የሆነ መከተል አለላችሁ ፊ ኢብራሂም ወለዚነ መዐህ በኢብራሂምና በእነዚያ አብረውት ባሉት እነዚህ ሰዎች የሰሩት ስራ ያማረ አላህ ተባረከ ወተዓላ የሚወደው ከመሆኑ የተነሳ እነሱን መከተላችሁ አርአያ አድርጋችሁ መያዛችሁ አላህ የሚወደውና ወደሱ የሚያቀርባችሁ ነገር ነው። ኢብራሂም ዓለይሂ ሰላም ሁወ ኸሊሉ ረሕማን ወአቡል አንቢያ ከታላላቅ ኡሉል ዐዝም አንቢያዎች መካከል አንዱ ነው። በል ከረሱል ዓለይሂ ሰላቱ ወሰላም በኋላ በደረጃ የሚመጣው እሱ ነው። ወሁወ ዓለይሂ ሰላቱ ወሰላም አቡል አንቢያ የነቢያቶች አባት ነው። ከሳቸው በኋላ የመጡት ነቢዮች ሁሉ የሳቸው ዝርያ ናቸው። ኢስሐቅ እና ኢስማዒል የሚባሉ ልጆች ሰጥቷቸዋል አላህ። በኢስሐቅ በኩል ያዕቁብ እስራኤል ማለት ነው። ከዚያ በኋላ የመጡት የበኑ እስራኤል ነቢያቶች ናቸው። በኢስማዒል በኩል ደግሞ ነቢያችን ዓለይሂ ሰላቱ ወሰላም መጥተዋል። አላህ ከፍጥረቶቹ መካከል ሁለት ኸሊሎች ነው ያሉት። ኸሊል ማለት ከውዴታ ሁሉ የበላይ የሆነው ጫፍ ያለው ደረጃ ነው። የአላህ ኸሊሎች ደግሞ ረሱል ዓለይሂ ሰላቱ ወሰላም እና ኢብራሂም ብቻ ናቸው። ወተኸዘ አላሁ ኢብራሂም ኸሊላ እንዳለው ይህንን ነቢይ ዓለይሂ ሰላቱ ወሰላም እንኳን ለእኛ ይቅርና ለረሱል ዓለይሂ ሰላቱ ወሰላም ራሱ ቁድዋ አድርጓቸዋል። የእሳቸውን መንገድ እንዲከተሉ ረሱልን ዓለይሂ ሰላቱ ወሰላም በቁርአን አብዝቶ አደራ ይላቸዋል። ثم أوحينا إليك أن اتبع ملة إبراهيم حنيفا وما كان من المشركين بل إلى آية من آية قل إنني هداني ربي إلى صراط مستقيم دينا قيما ملة إبراهيم حنيفا وما كان من المشركين إبراهيم عليه السلام تلك نبينا تلك يا الله وداجنا يستاجوننا يتكتلون من غير كتكتلاته الناس الآيات رجاجو كيازاجو በርግጥ መልካም ስራ እየሰራችሁ ነው እያለ አላህ ተባረከ ወተዓላ ሙእሚኖችን እያነሳሳቸው قد كانت لكم أسوة حسنة በርግጥም ለእናንተ መልካም አርአያ መልካም መከተል አለላችሁ في إبراهيم والذين معه በኢብራሂምና በእነዚያ አብረውት ባሉት መቼ ነው ይህ አይነት إذ قالوا لقومهم ለህዝቦቻቸው ባሉ ጊዜ إذ የምትለዋ ظرفنا بمعنى ساعة قولهم عندما لزم عندي بالوبت ساعات وقت قولهم عندي بالوبت ጊዜ عندما لزم የዚያን ጊዜ የሰሩት ስራ አላህን የሚያስወድድ አላህን የሚያስደስት ከመሆኑ የተነሳ በዚያ ስራ ላይ መልካም መከተል አለላችሁ። إذ قالوا لقومهم ለህዝቦቻቸው ባሉ ጊዜ إنا براء منكم እኛ ከእናንተ ንጹሖች ነን። براء بريء مالت بمعنى البعيد እኛ ከእናንተ ሙሉ በሙሉ የራቅ ከእናንተ የተጠራራን ባሉ ጊዜ ومما تعبدون من دون الله كالله ሌላ ከምታመልኳቸው ከእናንተም ከውሸት አማልክቶቻችሁም የራቅንን የተጠራራንን ባሉ ጊዜ وهذا حال المؤمنين የሙእሚኖች ሁኔታ ይሄ ነው። አንድ ሰው አላህ ወድጃለሁ ብሎ የአላህን ጥላቶች ሊወድ አይገባው።
ሐቂቃ ቀልቡ ውስጥ የአላህና የመልእክተኛው ዐለይሂ ሰላቱ ወሰላም ውዴታ ሙተመኪን ከሆነ ኢማን ቀልቡ ውስጥ ከጸና ይህ ሰው የአላህን ጥላቶች ይጠላል። ከሱ ውጭ የሚመለኩ አካላቶችንም እንደዚሁ አብሮ ይጠላል። ኢብራሂም ዐለይሂ ሰላቱ ወሰላም ኢማም ሁነፋ እሱ ያስተማራቸው ተከታዮቹ ምን አሉ ለህዝቦቻቸው? ከእናንተም ከአላህ ውጭ ከምታመልኳቸው የውሸት አማልክቶቻችሁ የጠራንና የራቅን ነን አሏቸው። ከፈርና ቢኩም በእናንተም ክደናል። ወበዳ በይነና ወበይነኩም አልዐዳወቱ ወልበግዷእ በእኛና በእናንተ መካከል ጸብና ጥላቻ ግልጽ ሆኗል። ወበዳ ግልጽ ሆኗል፣ ይፋ ወጥቷል። በይነና ወበይነኩም በእኛና በእናንተ መካከል አልዐዳወቱ ጸብ፣ ወልበግዷኡ ጥላቻ አበደን ዘወትር ማለት ሁል ጊዜ የማይቋረጥ የሆነ ጸብና ጥላቻ በእኛና በእናንተ መካከል ተፈጥሯል፣ ይፋ ሆኗል። ይሄ እስከመቼ ነው? ሐታ ቱእሚኑ ቢላሂ ወሕደህ በአላህ ብቻውን እስከምታምኑ ድረስ ማለት ነው። አላህን በአንድነት እስከምታመልኩት በብቸኝነት እስከምትገዙት ድረስ ይሄ ጥላትነት በእኛና በእናንተ መካከል እንዳለ ነው፣ መቼም አይወገድም። ጥላትነቱ የተመሰረተው አስሉ በዚህ ነው። የጠሏቸው ለሌላ ምክንያት አይደለም፣ ለአላህ ተብሎ ነው። ስለዚህ ይህ ጥላትነት የሚወገደው መቼ ነው? እናንተ ወደ እስልምና ስትገቡና አላህን በብቸኝነት ስታመልኩ ነው። ሐታ ቱእሚኑ ቢላሂ ወሕደህ በአላህ አንድ ሲሆን እስከምታምኑ ድረስ ኢላ ቀውለ ኢብራሂም ሊአቢሂ የኢብራሂም ንግግር ለአባቱ ሲቀር እዚህ ላይ ኢላ የምትለዋ ኢስቲትና አንዳንዶች ዑለማዎች ዘንድ ሙንቀጢዕ ናት፣ አንዳንዶቹ ዘንድ ደግሞ ሙስተሲል ናት። አይ ኢስቲትናዋ ሙስተሲል ካደረግናት ማዕናው ምንድን ነው? ቀድ ካነ ለኩም ኡስወቱን ሐሰነቱን ፊ ኢብራሂም አይ ፊ አቅዋሊሂ ወአፍዓሊሂ ኢላ ፊ ቀውሊሂ ሊአቢሂ ለአስተግፊረነ ለክ ማለት ነው። በኢብራሂም ዐለይሂ ሰላም ላይ መልካም መከተል መልካም አርአያ አለላችሁ። ስራውን ሁሉ ተከተሉ፣ ንግግሩን ሁሉ እንደዚሁ ተከተሉ። ለአባቱ ያላትን ንግግር ሲቀር ማለት ነው በዛ ተከተሉት። ምክንያቱም ኢብራሂም ዐለይሂ ሰላም ለአባታቸው ከሃዲ ከመሆኑ ጋር ምህረትን ከአላህ ይለምኑ ነበር። ይሄ ነገር ደግሞ ክልክል ነው። አላህ ሱረቱ ተውባ ላይ እንዳስቀመጠው ما كان للنبي والذين آمنوا أن يستغفروا للمشركين ولو كانوا أولي قربى من بعد ما تبين لهم أنهم أصحاب الجحيم ብሏል። ነብዩም عليه الصلاة والسلام አማኞችንም ለከሃዲዎች ለአጋሪዎች ምህረትን ከመለመን ከልክሏል። ስለዚህ ኢብራሂምን አላህ ተባረከ ወተዓላ ኢማም አድርጓቸዋል። ለአማኞች ሐታ ለነብያችን عليه الصلاة والسلام እንኳን ቁድዋና አርአያ አድርጓቸዋል። ነገር ግን በዚህ እንዳትከተሏቸው እያለ ኢብራሂም ዐለይሂ ሰላም ግልጽ እስከሚሆንላቸው ድረስ ነው ለአባታቸው ምህረትን ይለምኑ የነበረው። አላህ እንዳለው ወማ ካነ እስትግፋሩ ኢብራሂም ሊአቢሂ ኢላ ዐን መውዒደትን ወዐደሃ ኢያህ ፈለማ ተበየነ ለሁ አነሁ ዐዱውን ሊላሂ ተበረአ ሚንሁ ኢነ ኢብራሂመ ለአዋሁን ሐሊም። አላህ ያው ሰዎችን ሲፈጥር የተለያየ አድርጎ ነው። አንዳንዱን ቀልቡ ውስጥ ያለ የሌለ እዝነት ያስገባበታል፣ አንዳንዱን ደግሞ ደረቅና ጨካኝ ያደርገዋል። ኢብራሂም ዐለይሂ ሰላም በጣም ስስ ነበሩ፣ በጣም አዛኝ ነበሩ። ልክ ነቢያችን ዐለይሂ ሰላቱ ወሰላም የበድር ጦርነት ሙሽሪኮችን ከማረኩ በኋላ አቡበክርና ዑመርን እስኪ እነዚህን ምርኮኞች ምን እናድርጋቸው ብለው አስተያየት ጠየቁ። አቡበክር ምን አሉ? እነዚህ ሰዎች ቤተሰቦቻችን ናቸው፣ የኛው ናቸው። ምናልባት ወደፊት ሰልመው አጋዥ ሊሆኑን ይችላሉና ዝም ብለን ካሳ እየተቀበልን እንፍታቸው አለ። ዑመር ደግሞ አቡበክር ያለውን አልስማማም፣ በል እያንዳንዳቸውን ለዘመድ ትሰጣለህ አለ።
ዓቂለን ለዓሊ ከሌለ ለኔ ከሌለ ለከሪያል አከፋፍልና እያንዳንዱን አንገቱን በሰይፍ እየመታን እንግደላለን። ሁለቱም ለአላህ ነው የሚለፉ ሁለቱም ዓላማቸው እስልምናን የበላይ ማድረግ ነው። ግን አፈጣጠር የተለየ ነው። አንዳንዱን አላህ ለስላሳ አዛኝ ስስ አድርጎ ይፈጥረዋል። አንዳንዱ ደግሞ ጀግና ደረቅ አድርጎ ይፈጥረዋል። ነብያችንም አለይሂ ሰላቱ ወሰላም ምን አሉ? አቡበክርን ያንተ ምሳሌ ልክ እንደ ኢብራሂምና እንደ ዒሳ ነው አሉ። ኢብራሂም ምን አሉ? አይ ስለ ሙሽሪኮች ስለ ካዱ ሰዎች አላህን ሲለምኑ فمن تبعني فإنه مني ومن عصاني فإنك غفور رحيم يتكتلن كنينو ያመፀኝ ደግሞ አንተ መሐሪ ነህ አዛኝ ነህ አሉ። አይ እንደው ወደ ትክክለኛው መንገድ ምራቸውና ምህረትና እዝነት አድርግላቸው ማለታቸው። ዒሳ አለይሂ ሰላም ደግሞ ምን አለ? إن تعذبهم فإنهم عبادك وإن تغفر لهم فإنك أنت العزيز الحكيم ይሄ የውም القيامة ከሃዲዎች የቂያም ቀን የሚማርላቸው ምንም አይነት መንገድ የለም። ነገር ግን አላህ የፈጠረው አፈጣጠር የእዝነት ስለሆነ ብትመረላቸው ብሎ አላህን አናገረ ዒሳ። ዑመርን ደግሞ ምን አሉ? ያንተ ምሳሌ ደግሞ እንደ ኑሕና እንደ ሙሳ ነው አሉ። ኑሕ ምን አለ አለይሂ ሰላቱ ወሰላም? ረቢ ላ ተዘር ዐለ ልአርድ ሚን አልካፊሪነ ደያራ በምድር ላይ አንድ የሚላወስ የሚንቀሳቀስ ከሃዲ እንዳትተዋት ብሎ ዱዓ አደረገ። ሙሳም ምን አለ? فرعون هزموتهم بالتملكته وقال ربي إنك آتيت فرعون وملأه زينة وأموالا في الحياة الدنيا ربنا ليضلوا عن سبيلك ربنا اطمس على أموالهم واشدد على قلوبهم فلا يؤمنوا حتى يروا العذاب الأليم جنزباتهم اندياتفا كمن الله انديت أرارقاتهم موسى عليه السلام بفرعون بسراويت لا يعذب የነዚህ አራት ነብያቶች وكذلك ابو بكر እና ዑመር رضي الله عنهما ዓላማቸው ፍላጎታቸው ምንድነው? አላህን ማስደሰት እስልምናን የበላይ ማድረግ ነው። ነገር ግን ሁሉም የራሱ የሆነ አፈጣጠር አለ እና ኢብራሂም አለይሂ ሰላም በጣም ለስላሳ አዛኝ ሩህሩህ ስለነበሩ ለአባታቸው ተጨንቀውና ምህረትን በመለመናቸው ልቡ ለስለስ ብሎ ወደ እስልምና እንዲገባ ከዘላለማዊ ቅጣት እንዲድን እያሉ አላህን ምህረት ይለምኑለት ነበር። ነገር ግን ይሄንን አደረጉና መጨረሻ ላይ ይሄ ሰውማ የአላህ ጠላት ነው ብለው እርግጠኛ በሆኑ ጊዜ ተው። ሙእሚንም ይሄ ነው ስራ። ለስሜቱ ለቁጣው አይደለም ሰዎችን ጠላት አድርጎ ሊይዝ የሚገባው ወይም ደግሞ ከነሱ ሊርቅ የሚገባው መጀመሪያ ለስለስ ብሎ በመልካም ሁኔታ የዱንያም የአኺራ ኸይር እንዲያገኙ በመፈለግ ለነሱ መልካም ነገር ነው ማሳየት ያለበት። ያ ነገር ግን ካልተሳካ የአላህ ጠላት መሆናቸው እርግጠኛ ከሆነ ለእስልምና ያላቸው ጠላት ይፋ ከወጣ የዚያን ጊዜ ከነሱ ሙሉ በሙሉ ይርቃል፣ ይጥራራል። ኢብራሂም አለይሂ ሰላቱ ወሰላም ይሄንን ነው ያደረጉት። ነገር ግን የአላህ ጠላት መሆኑን ከማወቃቸው በፊት ለሱ አዝነውና መልካም ነገር ፈልገው ምህረትን ይጠይቁለት ነበር። ለምንድነው? አላህ ስላልከለከላቸው። ነብያችንም አለይሂ ሰላቱ ወሰላም ለሙናፊቆች ለኩፋሮች ኢስቲግፋር ያደርጉ ነበር። وكذلك ለአጎታቸው ለአቡ ጣሊብም አላህ ካልከለከለኝ ኢስቲግፋር አደርግልሃለሁ ተባለ። ነገር ግን አላህ ይሄ ነገር አይቻልም ተው ባላቸው ጊዜ ተቆጠቡ። ኢብራሂም አለይሂ ሰላም ከመከልከላቸው አባታቸው የአላህ ጠላት መሆኑን ከማወቃቸው በፊት ምህረት ይለምኑ የነበረውን ስራ እንዳትከተሉ ያ ትክክለኛ አይደለም እያለ ነው አላህ ተባረከ ወተዓላ። ምክንያቱም እነዚያ ሰዎች የእሳት ናቸው። አላህ የፈረደው ፍርድ አይቀየርም። ለጠላቶቹም እንደዚሁ ወዳጅ ልትሆኑ አይገባችሁም። ኢላ ዋን ደግሞ استثناء منقطع ካደረግና بمعنى لكن ማለት ነው። يعني اتبعوا إبراهيم عليه السلام في كل أعماله وأهله ولكن لا تتبعوه في استغفاره لأبي مالك ስራዎቹን ንግግሮቹን ሁሉ ተከተሉ አርአያ አድርጋችሁ ያዙ። ነገር ግን ለአባቱ ምህረት መጠየቁን እንዳትከተሉ ያንን ስራ እንዳትሰሩ እያለ ነው። ኢላ ቀውለ ኢብራሂም ሊአቢሂ ኢብራሂም ለአባቱ ያለው ንግግር ሲቀር ወይም ደግሞ ኢብራሂም ለአባቱ ማለቱን ሲቀር ምንድን ነው ያለው? ለአስተግፊረነ ለከ ለአንተ ምህረትን እለምናለሁ
وما أملك لك من الله من شيء لأنت كالله منم يمال كلتهن أي كالسوق تادرك لك الله بكفو نجر كفلقه لا دنان شرك نجر كن يمتلو مهرت ملنا الله أن بيادن لمن ما أنهنا يعني أدرك الله اللوال من يالو أني الله نبي مهوني أني الله وداج مهوني يهونا نجر مكوان الله بيفلق بين لجي يادننيا لجي كلاكلنيا يمل حتى بولن داين الديار الله يفلقه النجر يمياسر عندهم يلا نجر كن إنه كان بي حفيا دار سورة مريم لا الله تبارك وتعالى إبراهيم عليه السلام فتعالى الله باريوش مكاكل عندنا شو يوداቸው ይንከባከባቸዋል የሚለምኑትን ይሰማል ስለዚህ ባሪያው ነኝ ይወደኛል ይንከባከበኛልና እንደው በእኔ ምክንያት ምህረት ቢያደርግልህና ወደ ትክክለኛው መንገድ ቢመራ አላህን መለመን ብቻ ነው የኔ ስራ ከዚያው አንድም ነገር አልጠቅምህም ወቅ እያሉ استغفار ያደርጉ ነበር ያ ግን ትክክል አይደለም እንዳትከተሉ እያለ وما أملك لك من الله من شيء لا أنت كالله منم يمالكل تهون ربنا جيتاችን ሆይ عليك توكلنا بأنت تمكن وإليك أنبنا ودا أنت تملس وإليك المصير من ملشاو ودا أنت بتشانو በሚያጋጥመን ነገር ሁሉ መመኪያችን መተማመኛችን አንተ ብቻ ነህ ስናጠፋም ክፉ ነገርም ላይ ስንወድቅ የምንመለሰው የምንሸሸው ወደ አንተው ነው መጨረሻም ደግሞ ሰዎች የኖሩትን ያክል ኖረው መመለሻቸው መድረሻቸው ወደ አንተ ብቻ ነው አሉ ربنا ጌታችን ሆይ لا تجعلنا فتنة للذين كفروا لن تزيا لكادوا መፈተኛ አታድርገን መፈተኛ የሚሆኑት በምን መልኩ ነው ዑለማዎች በሁለት መልኩ ይወስዱታል አንደኛው فتنة بمعنى مفتونين ማለት ነው አይ ሙዐዘቢነ به لا تسلطهم علينا እንደማለት ነው በእኛ ላይ የበላይ አድርጋቸው ተቆጣጣሪ ሆነው የሚያሰቃዩን ከሃይማኖታችን ለመመለስና ለማስወጣት የሚያስቸግሩን አታድርጋቸው ማለት ነው إن الذين فتنوا المؤمنين والمؤمنات يملون سورة البروج لا سنتركم من ذات اللبنو الفتنة بمعنى التعذيب مثلا ስለዚህ ይሄ መጀመሪያ ወጅህ ነው ሁለተኛው ደግሞ እኛን ለካሃዲዎች መፈተኛ አታድርገን አይ ከነሱ የበታች አድርገን ሁኔታችን ዝቅተኝነትን ውርደትን የሚያመላክት አድርገህ ኩፋሮች እነዚህ ሰዎችማ ትክክለኛ ሃይማኖት ላይ ቢሆኑ ኖሮ እንዲህ አይነት ውርደት አያጋጥማቸው ትንሽ ሆነው አይቀሩም ነበር አምላካቸው ከፍታን ይሰጣቸዋል ያከብራቸዋል ስለዚህ ለምንድን ነው የነሱን ሃይማኖት የምንከተለው የሚል ጥርጥር ይዘው ያሉበት ሃይማኖት ሐቅ እንደሆነ አማኞች ያሉበት ደግሞ መንገድ የተሳሳተ እንደሆነ እንዲያስቡ አታደርጋቸው ማለት ነው ስለዚህ በእነዚህ በሁለቱ መልኩ ነው የተወሰደው እኛን ክፉ ሁኔታ ላይ በስራችን ይዘህን ብትተውን እነዚህ ከሃዲዎች ያሉበት መንገድ ትክክለኛ መሆኑን ሊያስቡ ስለሚችሉ ለነሱ መፈተኛ አታድርገን ነው ወይም ደግሞ እነሱን በእኛ ላይ ተቆጣጣሪና የበላይ አድርገህ በእነሱ እንድንሰቃይና እንድንቀጣ አታድርገን ነው واغفر لنا ربنا ጌታችን ሆይ ለኛ ምህረትንም አድርግ إنك أنت العزيز الحكيم أنت الشنافي سببنياو نهر لقد كان لكم لن أنت برقت نبراتشو ألاتشو فيهم بنسوا أي بإبراهيم ومن معه من المؤمنين أسوة حسنة ملكام مكة ملكام أرآيا الزلاي لقد مثل وليلان لا قسمنا في محلنا يمجمريون لما تبقنا لما تنكرنا الله تبارك وتعالى يتدقم أي والله قد كان لكم فيهم أسوة حسنة بل نسوا من كان هنا مكة لنا أرآيا ألا شوف لمن كان يرجو الله واليوم الآخر الله أننا يمكرشهم كان لم يفراسوا له الزلاي لمن يمثلوا بدل هنا لمتاشوا
ለኩም ከሚለው ማለት ነው። እነዚህን ሰዎች አርአያ አድርጎ መያዝ የሚጠቅመው እነዚህን ሰዎች መከተል የሚፈይደው ለማን ነው? በአላህና በመልእክተኛው የሚያምኑ የመጨረሻውን ቀን የሚፈሩና የሚጠነቀቁ ሰዎች ናቸው። አንድ ሰው አላህን የሚፈራ ከሆነ ያንን ትልቅ ቀን የሚፈራ ከሆነ በዚያ ቀን የሚያድነውና የሚጠቅመው ነገር አፈላልጎ ይሰራል። አማ ቀልቡ ውስጥ ኢማን የሌለ የመጨረሻውን ቀን የማይፈራ ሰው ቢመከር ቢዘከር በዚያ ቀን መጠቀሙ መጎዳቱ ስለማያሳስበው በአስሉ ስለማያምን ለዚያ ስራ ተነሳሽነት አይኖርም። ነገር ግን አላህ ነው እያላቸው ነው ቀልባችሁ ውስጥ እውነት የኔ ፍራቻ የመጨረሻው ቀን ፍራቻ ካለ ኢብራሂም አለይሂ ሰላምንና የሱ ተከታዮች አርአያ አድርጋችሁ መያዛችሁ እነሱን መከተላችሁ የሚጠቅማችሁ ነው ያለ ነው። ወመን የተወላ የሚዞር ሰው فإن الله هو الغني الحميد الله እሱ ተብቃቂው ምስጉኑ ነው። አይ የሚዞር ይሄንን ነገር ከመተግበር እንቢ የሚል የሚጎዳው ራሱን ብቻ ነው። ኢብራሂም አለይሂ ሰላምንና ተከታዮቹን አልከተልም እንደ አርአያ አልይዝም ከካህዲዎች ጋር ወዳጅነትን እፈጽማለሁ ከነሱ ጋር እተባበራለሁ የሚል ሰው የሚከስረው እሱ ነው፣ የሚጎዳው እሱ ነው። አላህ ተባረከ ወተዓላ ማንም መጥቀም ማንም መጉዳት አይችልም። እሱ በራሱ የተብቃቃ ሌሎችን የሚያብቃቃ በስራው በባህሪው በማንነቱ ምስጉን የሆነ ነው። هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك